ጤና ይስጥልኝ የተከበራችሁ የሎ ሚዲያ ተመልካቾቻችን፣ በዛሬው ፕሮግራማችን ሁሉም ሊያቆም የሚገባ እጃችን ላይ የገባ የሀገሪቱ ሚስጥራዊ መረጃ ይዘንላችሁ ቀርበናል። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በፖለቲካ ዓለም ውስጥ አጋጣሚ የሚባል ነገር የለም። ዛሬ ባይናችን የምናየው እያንዳንዱ ኩነት፣ እያንዳንዱ ጥይት፣ እያንዳንዱ የቡልዶዘር እንቅስቃሴ ከረጅም ጊዜ በፊት በእቅድ የተጻፈ ድራማ አካል ነው። ብዙዎቻችን በዕለት ተዕለት የኑሮ ውድነት፣ በየቦታው በሚሰማው የሞት ዜናና በመፈናቀሉ ብዛት ምክንያት ስሜታችን ተንዝዞ ይሆናል። ነገሮች ከቁጥጥር ውጭ የወጡ፣ ሀገሪቱ በዘፈቀደ የምትተዳደር ወይም መንግስት አቅም ያጣ ሊመስለን ይችላል። ነገር ግን ተመልካቾቻችን ላፍታ ቆም ብለን እንጠይቅ። የምንሰማው ቀውስ ውድቀት ሳይሆን ስኬት ቢሆንስ? የምንሰማው ጩኸት የአንዲት ሀገር የመሞት ጩኸት ሳይሆን የሌላ አዲስ ሀገር የመወለድ ምጥ ቢሆን? ጠቅላይ ሚኒስትር አብይ አህመድና የቅርብ ግብረ አበሮቻቸው ኢትዮጵያን እያፈረሱ ሳይሆን ኢትዮጵያን እንደ ጥሬ ዕቃ በመጠቀም በእሷ ፍርስራሽ ላይ ለዘመናት ሲያልሙት የነበረውን የኦሮሚያ ሪፐብሊክ እየገነቡ ቢሆንስ? ይህ ስንል የተጋነነ ሊመስል ይችላል። ነገር ግን መረጃዎችን ስናገጣጥማቸው ምስሉን አቅርበን ስናየው የሚታየው እውነት እጅግ አስደንጋጭ ነው። ዛሬ በለው ሚዲያ ይህን ታላቅ ሴራ፣ ይህን የክፍለ ዘመኑ የፖለቲካ ምህንድስና አንድ ባንድ እናያለን። ከደምድሩ ወለጋ እስከ ዲፕሎማሲው ኮሪደር ጅቡቲ፣ ከሸገር ሲቲ ዘመናዊ አፓርታማዎች እስከ ሞያሌ ኮንክሪት መንገዶች፣ ሁሉም ነገር ተያይዞ ሲነበብ የሚሰጠን ትርጉም አንድ ነው። አብይ አህመድ ኢትዮጵያን እያለ ነው አይደለም። አብይ አህመድ በኢትዮጵያ መቃብር ላይ አዲሱን የኦሮሚያ ኢምፓየር እየሰሩ ነው። በዚህ ጥልቅ የምርመራ ዘገባ የአዲሱን ሀገር ግንባታ አራት ዋና ምሰሶች ማለትም ወታደራዊውን ክንድ፣ የዲሞግራፊክ ምህንድስናውን፣ የኢኮኖሚ መሰረቱንና የፖለቲካ ቁማሩን በዝርዝር እናያለን። አብራችሁን ቆዩ። ታሪኩን ከምዕራብ የሀገሪቱ ክፍል ከወለጋ እንጀምር። ወለጋ ለምን ሰላም አጣች? ለምንስ የሰው ህይወት እንደ ቅጠል ረገፈ? መልስ ብዙዎቻችን እንደምናስበው ሽብርተኝነት ወይም የጸጥታ ችግር ብቻ አይደለም። ወለጋ ዛሬ የአዲሱ የፖለቲካ ካርታ መሞከሪያ ላብራቶሪ ሆናለች። በሳይንስ አንድ አዲስ መድኃኒት በሰው ላይ ከመሞከሩ በፊት በእንስሳ ላይ እንደሚሞከረው ሁሉ የብልጽግና መንግስትም ኢትዮጵያን ወደ ኦሮሚያ የመቀየር ኤክስፐሪመንት የጀመረው በወለጋ ነው። እዚህ እየተካሄደ ያለው ነገር ግጭት አይደለም፣ ማጽዳት ነው። የአንድን አካባቢ ስነ ህዝብ ሙሉ ለሙሉ የመቀየር፣ መሬቱን ከነባር ታሪኩና ማህበረሰቡ የመነጠለ ወታደራዊ ኦፕሬሽን ነው። እዚህ ላይ ሁለት ቁልፍ ተዋናዮች በትኩረት ማየት ግድ ይላል። እነዚህ ሰዎች ተራ ወታደሮች አይደሉም፣ የኦፕሬሽኑ ኤክስፐርቶች ናቸው። የመጀመሪያው ሰው ብርጌደር ጀነራል ኃይሉ ጎንፋ ናቸው። ይህ ሰው ማን ነው? የቀድሞ የኦነግ ከፍተኛ አመራር በረሃ ያደሩ፣ በኋላም በደቡብ ሱዳን የሰላም አስከባሪ ሆነው በመስራት ዓለም አቀፍ ወታደራዊ ልምድን የቀሰሙ፣ በመጨረሻም የብልጽግና ባለስልጣን ሆነው የተሾሙ ጀነራል ኃይሉ የደደቢትን የትግል ስልትና የአማራን የሴራ ፖለቲካ ጠንቅቀው የሚያውቁ ሰው ናቸው። በወለጋ እየተፈጸመ ያለው አማራንና ሌሎች የማይፈለጉ ማህበረሰቦችን ለይቶ የማጥቃት ስልት በእሳቸውና በመሰሎቻቸው ጠረጴዛ ላይ የተነደፈ ወታደራዊ ዶክትሪን ውጤት እንደሆነ መረጃዎች ይጠቁማሉ። ዓላማው አካባቢውን ለአዲሱ ሪፐብሊክ ንጹህ ማድረግ ነው። በአዲሱ ኦሮሚያ ውስጥ የተለየ አስተሳሰብና የተለየ ማንነት ያለው ሰው እንዲኖር አይፈለግም። በሌላ ጫፍ ደግሞ ኮሎኔል ገመቹ አያና አሉ። የቀድሞ የኦሮሚያ ነጻነት ሰራዊት ወይም ኦላ አዛዥ። የኮሎኔሉ ንግግር ለዚህ ታላቅ ሴራ እንደ ቁልፍ ፍንጭ ያገለግላሉ። በቅርቡ በሰጡት አንድ ቃለ ምልልስ ላይ በግልጽ እንዲህ አሉ። ኢትዮጵያ ለኦሮሚያ የብረት ምጣድ ናት፣ ኦሮሚያን አብስላ ትበላለች። ይህ ንግግር እንዲሁ በስሜት የተወረወረ ቃል አይደለም። ይህ የፖሊሲ መግለጫ ነው። ይህ የመንገድ ካርታ ነው። ኮሎኔል ገመቹ በ2025 የኦሮሚያ ሪፐብሊክ እንደሚመሰረት በቅርቡ በይፋ መናገራቸው ከአራቱም ማዕዘን ከጫካው ታጋይ እስከ ቤተ መንግስቱ ባለስልጣን አንድ የጋራ የጊዜ ሰሌዳ እንዳለ ያሳያል። ወለጋ ላይ እየተሞከረ ያለው የማጽዳት ስልት ነገ በሌሎች የኦሮሚያ አካባቢዎች በሸዋ፣ በአርሲ፣ በባሌላ ለመደገሙ ምን ዋስትና አለ? መልሱ ግልጽ ነው። ወለጋ ለሚመጣው ኦሮሚያ ሪፐብሊክ የመጀመሪያዋ ንጹህና ሞዴል ግዛት ሆና እየተዘጋጀች ነው። ሂደቱ አሰቃቂ ነው። ውጤቱ ግን ለጠንሳሾቹ ድል ተብሎ የሚመዘገብ ነው። ሀገር ለመገንባት ዲስኩርና ፕሮፓጋንዳ ብቻ በቂ አይደለም። የሚያስፈጽም የብረት ክንድ ያስፈልጋል። አብይ አህመድ ወደ ስልጣን ከመጡ ጀምሮ የመከላከያ ሰራዊቱን እያዳከሙ አቅሙን እያሳጡ ነው የሚባለው ርካሽ ያሉባልታ አይደለም። የታቀደ መዋቅራዊ መፈራረስ ነው። የኢትዮጵያ መከላከያ ሰራዊት በሰሜኑ ጦርነት ተዳክሞ ሞራሉ ተሰብሮ ስነ ልቦናው ተሰብሮ ባለበት በዚህ ሰዓት፣ በሌላ በኩል ግን እጅግ ዘመናዊ፣ እጅግ የታጠቀና ታማኝነቱ ለኢትዮጵያ ሳይሆን ለኦሮሚያ ብልጽግና ብቻ የሆነ አዲስ ጦር በሚስጥርና በይፋ እየተገነባ ነው። ይህ አደረጃጀት በይፋ ሲጠራ የሪፐብሊካን ጋርድ ወይም የኦሮሚያ ልዩ ኃይል ተብሎ ሊጠራ ይችላል። ነገር ግን ከመጋረጃው በስተጀርባ ያለው እውነት ከዚህ የከፋ ነው። በሚስጥር የሚንቀሳቀሱ ሁለት አደገኛ ቡድኖች አሉ። ኮሬ ነገኛ የጸጥታ ኮሚቴ እና ጋቸና ሲርና የስርዓቱ ጠባቂዎች ማለት ነው። ጋቸና ሲርና ስሙ ራሱ ይናገራል። የስርዓቱ ጋሻ፣ የስርዓቱ ጠባቂ።
እነዚህ ኃይሎች መደበኛ ወታደሮች አይደሉም። እነዚህ እንደ መከላከያ ሰራዊቱ በህገ መንግስት የሚመሩ አይደሉም። እነዚህ በስነ ልቦናና በፖለቲካ ጥላቻ የተጠመቁ ተልዕኳቸው ድንበር መጠበቅ ሳይሆን በውስጥ ያሉ ጠላቶችን ማጥራት የሆነ ልክ እንደ ሩዋንዳ ኢንተርሃዌ ወይም የሂትለር ኤስኤስ አይነት ልዩ ታጣቂዎች ናቸው። ለእነዚህ ኃይሎች ከመደበኛው የኢትዮጵያ መከላከያ ሰራዊት የተሻለ ትጥቅ፣ የተሻለ ደሞዝ፣ የተሻለ ስንቅና የሎጂስቲክስ አቅም እንዲኖራቸው እየተደረገ ነው። ለምን? ምክንያቱም አንድ ቀን ማዕከላዊ መንግስት ቢፈርስ፣ ኢትዮጵያ ብትበተን ወይም መከላከያ ሰራዊቱ ሙሉ በሙሉ ከአቅም ውጭ ቢሆን የኦሮሚያ መንግስት ብቻውን ራሱን ችሎ መቆም የሚችልበት ወታደራዊ ጀርባ አጥንት አስቀድሞ በእጁ እንዲኖር ነው። ይህ ፕላን ቢ ወይም ሁለተኛ እቅድ አይደለም። ይህ ዋናውና ፕላን ኤ ነው። አብይ አህመድ እየገነቡት ያለው ይህ ኃይል ነገ ኦሮሚያ ሪፐብሊክን አውጃ ከሌላው የኢትዮጵያ ክፍል ስትገነጠል ማንም እንዳይነካት ዋስትና የሚሰጥ የኃይል ሚዛን ነው። ኢትዮጵያ ወታደራታ ስትራቆት፣ ኦሮሚያ ግን እስከ ጥርሷ ታጥቃ እንድትጠብቅ እየተደረገ ነው። ጦርነት ሁሌም በመድፍና በታንክ ብቻ አይደረግም። ዘመናዊ ዘር ማጥፋትና የሀገር ግንባታ ጦርነት የሚደረገው በቡልደዘርና በከተማ ፕላን ስም ነው። ወደ መሀል ሀገር ወደ አዲስ አበባና ዙሪያዋ ስንመለስ የምናየው እውነት ይህንን ነው። የሸገር ሲቲ ፕሮጀክት በስም ልማት፣ በትርጉም ስልጣኔ፣ በተግባር ግን የዲሞግራፊክ ምህንድስና በ2023 እና በ2024 ብቻ በአዲስ አበባ ዙሪያና በውስጧ ከ111 ሺህ በላይ ቤቶች ፈርሰዋል ተብሎ ይገመታል። ይህ ቁጥር ቀላል አይደለም። እያንዳንዱ የፈረሰ ቤት ውስጥ አንድ ቤተሰብ አለ። ህፃናት አሉ፣ አረጋውያን አሉ። ከዚህ ቁጥር በስተጀርባ ያለው ሰቆቃ ቃላት ሊገልጹት አይችሉም። መንግስት ይህንን የኮሪደር ልማት ይለዋል። ነዋሪዎች ግን የመፈናቀል ኮሪደር በሚል ስም ይሰይሙታል። የዚህ ፕሮጀክት የመጨረሻ ግብ ምንድን ነው? በጣም ግልጽ የሆነ የሂሳብ ቀመር ነው። አዲስ አበባን በኦሮሚያ ልዩ ዞኖች መክበብ ብቻ ሳይሆን አዲስ አበባን አንቆ መያዝ ነው። ከዚያም አልፎ የከተማዋን ነዋሪ ስብጥር መቀየር ነው። መጤ ተብለው የተፈረጁ ኢትዮጵያውያንን በተለይም የአማራና የደቡብ ተወላጆችን እንዲሁም ጉራጌዎችን ከንግድና ከመኖሪያ ቤታቸው በማፈናቀል ከተማዋን ለአዲሱ የኦሮሚያ ሪፐብሊክ ዋና ከተማነት ብቁ ማድረግ ነው። ይህ ታሪክ አዲስ አይደለም። ሂትለር በርሊንን የዓለም ዋና ከተማ ለማድረግ ያቀደውን አይነት፣ እስራኤል በፍልስጤም መሬት ላይ የምትሰራውን አይነት ነገር ግን በዘመናዊ የልማት ሽፋን እየተተገበረ ያለ ፕሮጀክት ነው። ዓላማው አዲስ አበባ የኢትዮጵያ መዲና፣ የብዙሃን ማዕከል መሆኗ እንዲያበቃ ማድረግ ነው። ይህ ሂደት ሲጠናቀቅ የምናውቃት አዲስ አበባ ታሪክ ትሆናለች። በምትኳ የኦሮሚያ ልብ፣ የኦሮሚያ ቋንቋና ባህል ብቻ የሚንጸባረቅባት አዲስ ከተማ በድጋሚ ትወለዳለች። ቡልዶዘሩ የሚያፈርሰው ግንብ ብቻ ሳይሆን የኢትዮጵያዊነትን ስነ ልቦና ጭምር ነው። አንድ ሀገር ለመሆን ባንዲራና መዝሙሩ ብቻ በቂ አይደለም። እንጀራ ያስፈልጋል። ኢኮኖሚው የሀገር ህልውና መሰረት ነው። አብይ አህመድ ለምን ስንዴ ላይ ያተኮሩ? ለምንስ በኦሮሚያ ክልል ብቻ እነዚህ ግዙፍ ፕሮጀክቶች ተተከሉ? የስንዴ ሉዓላዊነት በሚል የሚነገረው ትረካ ኢትዮጵያን ከመመገብ ይልቅ ኦሮሚያን ራሷን የቻለች ኢኮኖሚ የማድረግ ስትራቴጂ ነው። በ2.7 ሚሊዮን ሄክታር ላይ በኦሮሚያ ክልል ብቻ እየተመረተ ያለው ስንዴ ወደፊት ማዕከላዊ መንግስት በጀት ቢከለክል ወይም ኢትዮጵያ ብትፈራረስ ክልሉን በምግብ ራሱን እንዲችል ያደርገዋል። ይህ የኢኮኖሚ ዋስትና ነው። ይህ በሚሆንበት ጊዜ ግን የአማራ ክልል የሰሊጥ፣ የጥጥና የሰብል ምርት ሆን ተብሎ እንዲዳከም፣ በጦርነት እንዲወድም እና ገበያ እንዲያጣ እየተደረገ ነው። ከምግብ በላይ ግን መንገዱን ተመልከቱ። አዲስ የጂኦፖለቲካ መስመር ከሞያሌ ተነስቶ ባሊን አቋርጦ ድሬዳዋን ይዞ ወደ ጅቡቲና ሶማሊያ ላሙ ወደብ የሚዘልቀው አዲሱ የኤክስፕረስ ወይ ግንባታ። ይህ መንገድ አዲስ አበባን አይነካም፣ ሸዋን አይነካም፣ ጎጃምን ወይም ወሎን አይነካም። ኦሮሚያን በቀጥታ ከባህር በር ጋር ያገናኛል። ይህ መንገድ ለኦሮሚያ የኦክሲጅን ቱቦ ነው። የዓለም ባንክ ለዚህ ኮሪደር የሰጠው $730 ሚሊዮን ብድር ምናልባት ሳያውቀው ወይም እያወቀ ለአዲሱ የሀገር መሰረተ ልማት እየዋለ ነው። ይህ መንገድ የኦሮሚያ ጀርባ አጥንት ነው። ወደፊት መሀል ሀገሩ ቢዘጋ፣ ጦርነት ቢነሳ፣ አዲስ አበባ ብትከበብ፣ ኦሮሚያ ብቻውን ከዓለም ሀገር ጋር የምትገናኝበት፣ ነዳጅ የምታስገባበትና ንግድ የምትፈጽምበት የደም ስር አስቀድሞ ተዘርግቷል። ሰሜኑ በጦርነት ተዘግቶ ሲታፈን፣ ኦሮሚያ በደቡብና በምስራቅ በኩል በነጻነት የምትተነፍስበትን ቀዳዳ አብይ አህመድ ፈጥሯል። ይህን ሁሉ ወታደራዊ፣ ኢኮኖሚያዊና ማህበራዊ ሴራ የሚያረጋግጠው የመጨረሻው ክስተት በዲሴምበር 25 2005 እንደ አውሮፓውያን አቆጣጠር ተፈጠረ። የቀድሞ የኦሮሚያ ክልል ፕሬዝዳንት ሐሰን አሊ ሰውየው ለዓመታት በስደት ነበሩ። በድንገት ለምን ተመለሱ? የእሳቸው መመለስና በፕሬዝዳንት ሽመልስ አብዲሳ የተደረገላቸው ቀይ ምንጣፍ አቀባበል ተራ የፖለቲካ ጨዋነት አይደለም። ይህ ክስተት አንድ ትልቅ መልእክት አለው። የኦሮሚያ ልሂቃን ተስማምተዋል። ከዚህ በፊት የኦሮሚያ ፖለቲካ ውስጥ የነበረው ልዩነት፣ የኦህዴድ፣ የኦነግ፣ የኢፎኮና የጀዋር መሐመድ ልዩነት አሁን አብቅቷል ማለት ይቻላል። ሁሉም በአብይ አህመድና በሽመልስ አብዲሳ የሀገር ማዋለድ ፕሮጀክት ዙሪያ ከስምምነት ላይ ደርሰዋል። ኢትዮጵያን እናፍርስ ወይስ ኦሮሚያን እንገንባ በሚለው ሳይሆን ኦሮሚያ ለመገንባት ኢትዮጵያን እንዴት እንጠቀምበት በሚለው ላይ ተግባብተዋል። የሚያሳዝነውና የሚያስገርመው ግን በእነ አብይ ዙሪያ ተሰባስበው የሚያጨበጭቡት የሌላ ብሔር ተወላጅ የብልጽግና አጋፋሪዎች ጉዳይ ነው። እንደ ጌጣጌጥ የተቀመጡ ስልጣን ያላቸው የሚመስላቸው ነገር ግን አይናቸው ያየ ሀገር እየተዋለደ ኢትዮጵያ እየሞተች መሆኑን አለመረዳታቸው ነው። የእነሱ ሚና ቤቱ ተሰርቶ እስኪያልቅ ድረስ እንደ መወጣጫ ማገልገል ብቻ ነው። ቤቱ ሲያልቅ መወጣጫው ይነሳል። እነሱም የታሪክ ተጠያቂነት ብቻ ሳይሆን የፖለቲካ እንከፍነታቸውን ተሸክመው ይወገዳሉ። ተመልካቾቻችን ዛሬ ያቀረብንላችሁ መረጃ የፈጠራ ወሬ አይደለም።
መሬት ላይ ያለ ሀቅ እንጂ። ምስሉን አገጣጥመን ስናየው ነገሩ ፍትሃዊ አይደለም፣ ነገር ግን ግልጽ ነው። ወለጋ ከሰው እየጸዳች ነው። አዲስ አበባ ከነዋሪዎቿ እየተለቀቀችና ስነ ህዝቧ እየተቀየረ ነው። ኦሮሚያ የራሱ የሆነ ወታደራዊና ኢኮኖሚያዊ ክንድ ገንብቶ ጨርሷል። በአጠቃላይ የሚታየው ነገር አንዲት አዲስ ሀገር ታላቅ የኦሮሚያ ሪፐብሊክ በምስራቅ አፍሪካ ልትወለድ ኢትዮጵያ የምትባል የ3000 ዓመታት ታሪክ ያላት ሀገር ደግሞ ፀሐይዋ ልትጠልቅ መቃረቧን ነው። ይህ ሂደት ለአንዳንድ የሀገር ግንባታና የህልም ስኬት ሊሆን ይችላል። ለሚሊዮኖች ኢትዮጵያውያን ግን የሀገር ክህደትና የታሪክ ውድቀት ነው። ጥያቄው ይህ አዲስ ነገር በኢትዮጵያ ፍርስራሽ ላይ ሲቆም እኛ የት እንሆናለን? ይህ የታሪክ ምዕራፍ ዝም ብለን እያየን እናሳልፈዋለን ወይስ እውነታውን በመረዳት አዲስ ታሪክ ለመስራት እንነሳለን? ምርጫው የእናንተ ነው። ውድ ተመልካቾቻችን ይህ ሎሚ ሚዲያ ነው። ለዛሬ ያዝላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም በያላችሁበት።